የማይሆን ነገር ያደረገው ማን ነው የሚልች ሁላችንም ያ ነገር ይገባል። ግን ቆይ ምን ሆነ ይሆን? ይሄ ጥያቄ ባንቺ አያምርም። በሰጠሻት መድኃኒት ነው። ምን ወደሽ? ቆይ ይሄንን እያወቅሽ ነው ስጫት ያልሽኝ? ቆይ አንቺ ልጅ ትንቢት ተናጋሪ ነኝ ምን ነው የሚመስለው? ቆይ ግን ሜርሲ እሷ እንድትሞት ትፈልጊያለሽ እንዴ? አንቺ ልጅ ሁሉንም ነገር ሳማክርሽ እኩያ ይሆንሽ መሰለኝ። አናቴ ላይ ፊት ታልሽ። እናቴ ዘመን እስካሁን እኮ መሆን አልቻልኩም። የኔ ልጅ እኔ መንዳንቺ አቶ አምናን ያጠቃል እንዴት ያልፈው ይሆን? እኔ እንጃ እንዴት እንደሚያልፈው እኔ እንጃ። አሁን እሱ በጣም ከባድ ጊዜ የሚሆነው የአንተ እንደዚህ መሆን እህቴን አይመልሳት። ተረጋግታ አዳምጠኝ፣ ወደ ራስ ተመለስ። እሱ ጠፍቶኝ ይመስልሻል አክስቴ? ግን ደግሞ አቃተኝ። ሲፈን እንግዲህ በስተመጨረሻ ያሰበችውንና ያቀደችውን አሳክታለች ማለት ነው። ሲፈን እንግዲህ የደፍኒን ልጅ ነች። ከዚህ በፊትም እንደነገርኳችሁ ውዶችዬና ደፍኒንን ደግሞ በአሰቃቂ መልኩ ነበር ማለት ነው ወይዘሮ ሰምሃል ማለት ነው እንግዲህ ደፍኒን ሰራተኛዋ ነበረች። ከእናት ዛህራ በፊት የነበረች ሰራተኛ ነበረች። ያችንም እንግዲህ ደፍኒን የተባለች ሴት በምን አይነት መልኩ በአሰቃቂ ሁኔታ እጇንም ምኗንም ቆራርጣ እንዴት አድርጋ ነው የገደለቻት? ቆይ ለምን ደፍኒንን እንደዚህ አደረገቻት ወይዘሮ ሰምሃል የሚለውንም የምናወራ ይሆናል ማለት ነው። ሰላም ሰላም ውዶች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ስትጀምሩ በላይክ ጀምሩ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብኑ ለማዘዝ አይደለም ለማስታወስ ያክል ነው። ዛሬ እንግዲህ እጅግ ተወዳጁና በጣም ደስ የሚለውን ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ የድር የተሰኘው ድራማ በጣም ደስ የሚልና አስተማሪ ነው። በእርግጥ ወይዘሮ ሰምሃል ባትሞት ደስ ይል ነበር። ነገር ግን ደፍኒን ደግሞ የመጣችው ለበቀል እስከሆነ ድረስ በተለያየ ነገር ሞከረች። ነገር ግን አልሆነላትም። ስለዚህ በዚህ መልኩ እሷን ማጥቃት እችላለሁ ብላ አስባ እንግዲህ ወይዘሮ ሰምሃልን ገድላታለች ማለት ነው። በዚህ መሀል ደግሞ ሳትለፋ ሳትደክም የሜርሲ እቅድና አላማ ተሳካላት። ሜርሲ እንግዲህ የሚያስደስታት ነገር ቢኖር ሰምሃል እንድትሞት፣ ሰምሃል የፈለገችው ነገር እንዳይሳካላትና ሰምሃልን ማሸማቀቅ ነበረ የምትፈልገው። ያም እንግዲህ የተሳካላት ይመስላል። በጣም ነው የሚገርመው። እናም በዚህ መሀል የተጎዳውና ልቡ የተሰበረው አምናን ነው። እንዲሁም ደግሞ በጣም የሚገርመው ነገር የወይዘሮ ሰምሃል እህትም መጥታለች እና የሚያሳዝነው ነገር ግን ማለት አሁን አምናን ያልተረዳት ነገር ቢኖር ቤሌን ማለት ነው። ቤሌን ምንም ያደረገችው ነገር የለም። ቤሌንና አምናን ስቲል ይዋደዳሉ። ነገር ግን አሁን ላይ የጄሪ እቅድና አላማ ተሳክቶላታል። ጄሪ እንግዲህ በሜርሲ አጋዥነት በዛን ሌሊት ማለት ነው ከአቶ አምናን ጋር እንድታድር ረድታታለች። ያንንም እንግዲህ መጠጡ ላይ በጨመረችው መድኃኒት ማለት ነው። ማለትም እንግዲህ እሱን የሚያፈዝ ነገር ማለትም ያው እንዲሰክር ቶሎ እንዲሰክር የሚያደርግ ነገር ጨምራ ነው አብራ ያደረችው። አሁን ላይ ግን የእሷ እቅዷ ተሳክቶላት ነብሰ ጡር ሆናለች። ግን በዚህ መልክ እየተገባበት ያለ ፍቅር የሆነ ትዳር ይሆናሉ የሚለው ሌላ ጥያቄ ቢሆንም ማለት ነው። ነገር ግን አንድ ማለት በጣም የሚገርመው ነገር እዛ ጋ ለቅሶ ቤት ማለትም እዛው ቤታቸው ላይ እየተለቀሰ ያለ ሁሉንም በደንብ እየተመለከቱ የነበሩ አንድ አባት ነበሩ። በጣም የሚገርመው ነገር የሲፈን አለቃቀስ እንኳን የገደለች ጭራሽ የእውነት ትኩስ እናቷ ዛሬውን ነው የሞተብሽ ተብላ የተረዳች ነው የምትመስለው። እማዬ እናቴ እያለች እንዴት ስትቀላመድ እንደነበረ መቼም ከዚህ ብዙ ተምራቸዋል ብዬ አስባለሁ ውዶች። ግን ወደ ጉዳዩ ስንገባ እኒህ አባት በደንብ ነበረ ሁሉንም እያዩ የነበረው እና በተለይ ሜርሲ አሁን ላይ ሜርሲ ያለ ስራዋ ራሷን ማለት በቃ እሷ የገደለቻት እየመሰለች ነው የነበረው ልቅሶ ላይ። ምክንያቱም በቃ ሶፍት ይዛ እየወለወለች ደስታዋ እኮ ደስ ብሏታል። በጣም ነው ደስ ያላት። ነገር ግን እንደ ሲፈን ደግሞ ብልጥ አይደለች። ሲፈን የልቧን ሰርታለች። ነገር ግን በቃ ምንም ባጠገቧ ራሱ በወይዘሮ ሰምሃል ባጠገቧ ራሱ ያለፈች አትመስልም። አይደለም ይቅርና አፍና የገደለቻት ልትመስል። ነገር ግን በደንብ ነው የነገረቻት። አውቀሽኛል ነው ያለቻት እና ሰምሃል ደግሞ አዎ አውቄሻለሁ ሲፈን ነሽ ነው ያለቻት። አይ ሌላ ቦታ አይ ሌላ በጣም አጥብቃ አይ ያላወኩሽም ስትላት ጊዜ በቃ ደፍኒን ነው ያለቻት። የእናቷን ስም ነው ያነሳችው። ከዚህ በፊትም ሁሉን ነገር ረስታ እያለ ማለት የቅርብ ጊዜ ነገሮችን ረስታ እያለ ወይዘሮ ሰምሃል ማለት ነው እኔን አስታወስሽኝ እያለቻት ነበር። አይ አላስታወስሽም ማንሽ ግን ስትላት እኔ ያንቺ የቅርብ ሰው ነኝ ብላት ነበረ። ታዲያ
ለወይዘሮ ሰምሃል ጥያቄ የሆነባት አንቺ የኔ ቅርብ ሰው ከሆንሽ ልጄ ደግሞ እኔን ይወዳል፣ እኔን ያከብራል። እንዴት ነው ታዲያ ልጄ አንቺ የኔ ወዳጅ ሆነሽ ነገር ግን እሱ ጄሪን የመረጠበት ምክንያት ምንድን ነው? እንዴት ነው ነበር ያለችው። እና በዛ ሰዓት አይ እንደዛ ሳይሆን በቃ እሱ መረጠ፣ ጄሪን ነው የመረጣት ብላ ነበር ያለፈችው ማለት ነው። እና ግን እሷ አወቅሽኝ ያለችው ሌላ ነበር። ከዛ ምን አለቻት? ማማ ማለት ወይዘሮ ዛህራን ማለት ነው ታስታውሻታለሽ ስትላት አወሷማ በቃ ረጅም እድሜዋን እኛ ጋር ነው ያሳለፈችው አለቻት። ከሷ በፊት ግን ደፍኒን የምትባል አንዲት ሴት ነበረች ብላለች። ደፍኒን ብላ ወዲያውኑ በጣም ነው የደነገጠችው። ማን? ሲፈን። ለምን ሲፈን የመጣችው? ለበቀል ስለሆነ ማለት ነው። ሲፈን የመጣችው ወይዘሮ ሰምሃልን ልትበቀል ነበረ። ምን ብላለች? እማዬ አንቺን ያሳጡኝን ሰዎች አንድ በአንድ አጠፋቸዋል። የእናትን ማጣት፣ እናት አልቦ ማደግን፣ እናት አልቦ መኖርን ምን እንደሆነ አሳያቸዋለሁ ብላ እንግዲህ በቀልን በበቀል መመለስ እኔ አግባብ ነው ብዬ አላስብም፣ እንደራሴ ማለት ነው። እሷ ግን እንደዛ አድርጋለች። አንዳንድ ጊዜ የበደለንን ሰው ያንኑ ከበደልን እኛም ራሱ እኮ ሰዎችን በዳይ ሆነን ማለት ነው። በእርግጥ እናቷን ያህል ነገር አጥታ እችን ሴት ደግሞ እያየቻት ዝም ማለት አለባት ወይ ስንል ከባድ ነው። ስሜታዊ ሆና ዞሮ ዞሮ ወይዘሮ ሰምሃልን ህይወቷን አጥፍታታለች ማለት ነው። በጣም ነው የሚያሳዝነው። ወይዘሮ ሰምሃል ባትሞት ደስ ይል ነበር። ነገር ግን ለወይዘሮ ሜርሲ እንደሆነ መጥታላታለች። ማን? የወይዘሮ ሰምሃል እህት ማለት ነች። እናም እንግዲህ ወይዘሮ ሰምሃል በህይወት ባትኖርም ሜርሲ በዚህ ቤት እንደፈለገች ትፈነጭላለች ማለት አይደለም። እሷ እንዳሰበችው አይደለም። እሷ ያሰበችው እንግዲህ ያ የእጅ ቁራጭ ሲመጣባቸው እንደይማ ምን ሲመጣላቸው ምን ሲመጣባቸው ነው እንጂ የሚባለውና ያ ሲመጣ ወይዘሮ ሰምሃል በጣም ማለት ደንግጣለች። ግን ስለ ጉዳዩ ጠልቃ የምታውቅ ነው የምትመስለው። ልክ ልጅየውም ማለትም አምናንም እንዳለው ማለት ነውና ለአክስቱ ሲያስረዳ አይ አክስቴ እናቴ ስለዚህ ጉዳይ የምታውቅ ይመስለኛል ነው ያለውና በእርግጠኝነት የወይዘሮ ደፍኒን እጅ እንደሆነ ግልጽ ነው። እናም እንግዲህ ያ ግን ምን ብሎ ነበረ የአቶ ማለት በቃ የእሱ ጓደኛው የአቶ አምናን ጓደኛ ማለት ነው። እንደውም ሲደንሱ ማለት በዛ በጭፈራው ጊዜ በዳንሱ ጊዜ በፕሮግራሙ ጊዜ አብሮ ከቤሌን ጋር ሲዝናና የነበረው ሰው ምንድን ነው ያለው? በቃ እጁን እሱ ሊቀብር ያን እጅ ማለት ነው ቁራጩን እጅ ሊቀብር ሲል ሜርሲ ምን ብላ ነበር? በዚሁ በነካ እጅህ አንተ ለቀብር አስፈጻሚነት የተዘጋጀ ትመስላለህ። ስለዚህ በዚሁ በነካ እጅህ እችንም ልትሞት አንድ ሳምንት የቀራ ሴትዮ ገላግላይ ነበር ያለችው። እንግዲህ ንግግሯ ሆኖላት ተሳክቶላት ወይዘሮ ሰምሃልም እንግዲህ ሞታለች ማለት ነው። ሜርሲ በጣም ደስ ብሏታል። በዚህ ጉዳይ ላይ ግን ማለት ደስ ያላት በመሞቷ ነው። እናም እንግዲህ በጣም ግን ይቅርታ አድርጉልኝና ማለት ውዶችዬ ጄሪ በጣም እያበዛች ቅብጥ ብልጥጥ እንደ ህፃኑ ላይ ያረጋታል። የእሷ ነገር በጣም ይገርመኛል። በእርግጥ ያው ተሳክቶላት በአንዲት ቀን በዛች ባደረገችው ነገር ነው። ግን እንደው አምናን የሆነ ማለት በቃ ገጥሞት የረሳው ካሜራ ምናምን ቢኖር ሰምሃል ወይዘሮ ሰምሃልንም የገደለቻት ሲፈን እንደሆነች ያውቃል። እንደገና ያ እጅ ደግሞ ማን እንደላከው ራሱ እዛ ጋር ማን ቁጭ እንዳደረገው ያውቅ ነበረ። በተለይ ደግሞ ያን እንግዲህ አሁን እያለቻት ያለችው ለጄሪ ምንድነው ወይዘሮ ሜርሲ ማለት ነው ያለቻት ነገር ያሳዝናል። ማለት ምንድነው እዚህ ጋር ያለቻት ቆይ ግን እንዴት ሞተች? ለምንስ ሞተች? ምኑናስ ሞተች ብላ እንግዲህ ጄሪ በጣም ትንሽ ስለምትቀብጥ ምንድነው የገጠማት ምናምን ስትል እንዴ አንቺ ነሽ የገደልሻት ነው ያለቻት፣ ሳታጣራ ማለት ነው። በቃ መድኃኒቱ እንደገደላት ነው ያሰበችው። ነገር ግን እንደዛ አይደለም። ዞሮ ዞሮ የሜርሲ እቅድና አላማም ተሳክቶላታል በሲፈን በኩል ማለት ነው። እንግዲህ ሲፈንም ቁጫኗን ተወጥታለች። ሜርሲም የፈለገችው ሆኖላታል። ቢሆንም ግን ሜርሲ እንኳን መልሳ ማለትም የወይዘሮ ሰምሃል እህት ስለመጣች እንደፈለገች መሆን አትችልም ነው የምላችሁ በድጋሚ ውዶችዬ። እስኪ እናንተስ ሀሳብና አስተያየት ምንድነው? እንግዲህ ጄሪ ነብሰ ጡር ናት ማለት ነው። እንዳየችው ከሆነ እንደ የሚያመላክተው እንደ መሳሪያው ከሆነ ነብሰ ጡር ናት። ይህ ደግሞ ለሷ ትልቅ ደስታ ነው። ምክንያቱም አምናንን በልጅ ማሰር የሷ አላማና እቅድ ነበር ማለት ነው። እንግዲህ በቀጣይ ምን ሊሆን ይችላል? ሲፈንስ ይደረስባት ይሆን ወይ ስንል የምንመለከት ይሆናል በቀጣይ። እንግዲህ እኔ በጣም ያሳዘኑኝ ግን
ማለት ወይዘሮ ዛራና እንዲሁም ደግሞ ቤሌን በጣም ነው የሚያሳዝኑት፣ ከልባቸው የሚያለቅሱት ንጹሖቹ እነሱ ስለሆኑ እንዲሁም አምናን ማለት ነው። ሌሎቹ ግን ያው በተለይ የጀሪ እንኳን ያው መቼም አሞቲክ እውነት ምንም ቢሆን እያለች የዋናት ግን ተጠምዳለች። በማን ተጠምዳለችም ተጠልፋለችም በሜርሲ። እንግዲህ አሁንም ቀጣይ የወይዘሮ ሰምሃልን እህትም እንዲህ አርጋት ማለቷ የማይቀር ጉዳይ ነው ማለት ነው ስንመለከት ሜርሲ ለጄሪ። ምክንያቱም ጄሪ ያለ እንጂ አይሆንልኝም እያለች እያኖቀኖቀች ስለሆነ ማለት ነው። እንግዲህ ቤሌንና እንዲሁም ደግሞ አቶ አምናን ተዋደዋል፣ ተፋቅረዋል። ነገር ግን ያው እሱ ተበልቷል በአንዲት ቀን ሌሊት ማለት ነው በዛ መድኃኒት ምክንያት። ነገር ግን የሆነ ካሜራ የደበቀው ኑሮ ይሄ ሁሉ ጉድ ከተጋለጠ ቤሌንና እንዲሁም ደግሞ አቶ አምናን አንድ መሆናቸው የማይቀር ጉዳይ ነው። ፍቅር ያሸንፋል የምትሉ ደግሞ ላይክ ማድረግ አትርሱ ማለት ነው ውዶችዬ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። መልካምነት ለራስ ነው መልሶ ይከፍላል። ወዳችኋለሁ። ባይ ባይ ተወዳጆች።